ሁለንተናችን እኛ ነን ልዩ ኃይሎችሽ አንቺ ነሽ ሁለንተናችን የጀግኖች አደራ ዛሬ ጉዞው ሰምሯል አይላፍ እያፈራ የድል የአንድነት ንብር ሸማ ያገር የወገን ሞገስ ግርማ እልቆ ልዩ ኃይሎች ነን ባለ ቀይ ቦኔት አርማ ያለ ምድረ ቀንድ የባህር ቀሳማ የነፃነት ሰንደቅ የሰላም ዘንባባ ምድራዊ ዜግነት ህብረ ቀለም የጀግኖች መፍለቂያ ኢትዮጵያ ናት አለን። የተከበራችሁ እንግዶቻችን፣ የዕለቱ ክብር እንግዳ፣ ከሁሉ አስቀድሜ የልዩ ዘመቻዎች እዝ 65ኛ ዓመቱን የምስረታ በዓሉን ምክንያት በማድረግ በዚህ ባዘጋጀነው መድረክ ላይ በመገኘታችሁ በራሴና በልዩ ዘመቻዎች እዝ ስም ምስጋናዬን እያቀረቡ እንኳን በሰላም መጣችሁ ማለት እወዳለሁ። የልዩ ዘመቻዎች እዝ ህዳር 1953 ዓ.ም በአንድ ሻምበል መሰረቱ ተጥሎ አስፈላጊው መስዋዕትነት እየከፈልና ታሪኩን በወርቃማ ብዕር እየከተበ በተለያዩ ጊዜያት ስርዓቶች በተቀያየሩ ቁጥር እየወደቀ እየተነሳ እነሆ 65ኛ ዓመት አስቆጥሯል። እዛችን ይህንን የ65 ዓመት የምስረታ በዓሉን በሲዳማ ክልል ሐዋሳ ከተማ በተለያዩ ፕሮግራሞች ሲያከብር የተለያዩ ስርዓቶች ለውጦች አልፎ ቢመጣም እየወደቀ ቢነሳም አገርን በማጽናት በተጫወተው ሚና ውስጥ የነበሩትን ጥንካሬዎች በማቀብ ክፍተቶችን በማስተካከል የለውጡ መንግስት ሪፎርም ተጠቅመን ዛሬ ግዙፍ መችና የሀገር ኩራትና መከታ ክፍል ተመስርቷል። ከዚህ በመነሳት ይህ ክፍል 65ኛ ዓመት የምስረታ በዓሉን ሲያከብር ባለፈው ቅዳሜ በጎዳና ላይ ሩጫ 10 ኪሎ ሜትር የተደረገ ሲሆን ያውን ፕሮግራም የሆነው ዛሬ በዕለቱ የምናከብረው ሁለተኛው ፕሮግራም ይሆናል። የህዝቦች መኖሪያ የብርሌ ቡቃያ የሰላም ተምሳሌት አርማ የቀለሞች ኢትዮጵያ ይህንን አርማ እንዲከፍቱልን በአክብሮት ወደ መድረክ ጋብዘውታል። የህዝቦች መኖሪያ የብርሌ ቡቃያ የሰላም ተምሳሌት አርማ ስትራቴጂካዊ የሆኑ የጠላት ግቦችን በማጥቃት ጦርነትን በአጭር ጊዜ እንዲጠናቀቅ ያደርጋሉ። በሀገር ውስጥም ሆነ በድንበር አካባቢ የሚንቀሳቀሱ አሸባሪ ቡድኖችን አስቀድሞ በመከላከልና የሽብር ሴራዎቻቸውን በማክሸፍ ረገድ ግንባር ቀደም ናቸው። እነሱ አንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቱን ይቆጣጠራሉ። በአጠቃላይ ልዩ ኃይሎች መጡ ሲባል ጠላት ጭንቅ ጥብብ ይለዋል። ምክንያቱም ቀያይ ነብሮቹ የተሰለፉበት ግንባር ሁሌም በድል ይጠናቀቃልና። የህዝቦች መኖሪያ የብርሌ ቡቃያ የሰላም ተምሳሌት አርማ የቀለሞች ኢትዮጵያ የአባይ ጉዳይ መሳይቷል መቻላችሁ ማለት ታይቷል ሌላ ቁጭት ይቀረናል የማርበት ይለናል የአባይ ጉዳይ መሳይቷል መቻላችን ማለት ታይቷል ሌላ ቁጭት ይቀረናል የማርበት ይለናል ቀይ ባህር ደማችን ነው በታሪክ አጋጣሚ ያጣነው ወደባችን ቀይ ባህር ይቀበላል መብታለን ልንጠቀም ቀይ ባህር ውሳችን አይሆንም ቁጭታችን። አያቶቻችን አባቶቻችን ትልቅ ታሪክ ባስመዘገቡበት ዋዜማ ላይ ተገኝተን ይህን የ65 ዓመት ባለብዙ ታሪክ እዝ ዓመታዊ በዓሉን ለማክበር በተለይም ደግሞ ከተማችንን ወዳችሁ ፈቅዳችሁ ከተማችሁን ወዳችሁ ፈቅዳችሁ መሃላችን ስለተገኛችሁ እንኳን ደህና መጣችሁ፣ እንኳን ለ65ኛው በዓል በሰላም አደረሳችሁ ማለት
እወዳለሁ። በጣም የሚያምር በጣም ደስ የሚል ጥሩ መጽሐፍ ሆኖ ነው ያገኘሁት። እኔ የምዳስሰው ስነ ጽሁፋዊ ጎኑን ከታሪክ አንጻርና ይሄ መጽሐፍ ምን ማለት ነው አስ ሚሊተሪ ሊትሬቸር እንደ ወታደራዊ ጽሁፍ ምን ማለት ይሆናል እኔ ከማስተምረውና ከሀገሪቷ የስነ ጽሁፍ በተለይ ከኪነ ጥበብ ጋር ምን ነገሮችን ሊያካትት ይችላል፣ ወደፊትስ እነኚህ ነገሮች በዚህ ይዘት መጠን መካተታቸው ለሚቀጥለው ለምንጠብቃቸው የሀገራችን ምልምል ወታደሮችና ሀገር ጠባቂዎች ምን ማለት ይሆን እንደዚህ መዘጋጀት የሚለውን በወፍ በረር ለማየት እሞክራለሁ። የዳሰሳዬ ርዕስ አገር ያቀና አገርነት ነው። አገር ያቀና አገርነት ነው። አገር በሰፊው በሀገረ መንግስት ድንበር የምናየው ነው። በውጊያ ማርሽ ቀያሪዎች መጽሐፍ ላይ የተዘጋጀ ዳሰሳ ነው። ስለ ማርሽ ስታነሱ እንግዲህ ብዙ ጊዜ ማኑዋል መኪና የምታሽከረክሩ ሰዎች የምታውቁ ይመስለኛል። እንደየዳገቱ እንደየቁልቁለቱ ከበድ ሲለን በከባድ ማርሽ የምንወጣበት፣ ቀለል ሲለን በቁልቁለት በቀላል ማርሾች የምንሄድበት ነው። እንደየውጊያው አውድና ሁኔታ ይህ እዝ በዚህ ታሪክ መሰረት ምን ነገሮችን ሲያከናውን እንደነበረ የዘውጋይነቱ ወታደራዊ ታሪክ ኢ ልቦለዳዊ ተብሎ የሚጠራ ነው። አሳታሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት መከላከያ ሰራዊት ነው። አዘጋጁ የልዩ እዝ ዘመቻ ነው። 18 ነው። የገጽ ብዛቱ 226 ይላል። ይሄ 226 ገጽ ብቻ እንዳይመስላችሁ በእያንዳንዳችሁ የተሳትፎ ታሪክ ውስጥ በእያንዳንዱ ሰው ሊቀመጥ የሚችል ባለ 526 ህንፃ የማይፈርስ ታሪክ የሰራ መጽሐፍ ስለመሆኑ እርግጠኛ ሆኜ መናገር ይችላል። የጦርነት የዘመቻ የድል ማግኘትና መነጠቅ የተዘጋጁ በርካታ ታሪኮች ናቸው። በዛ መሰረት ይህ አይነት ታሪክ ስነዳ ለማጣቀሻነት፣ ለምርምር፣ ለእቅድ፣ ለግምገማ፣ ለአቅም ግንባታ፣ ለጥንቃቄና እርምጃ የሚውል በአንድ የሀገር መከላከያ ሰራዊት ውስጥ በድል ጉዞ ወቅት በድካምና ፈተና ውስጥ የታዩ አንኳር ታሪኮችን የሚዳስስ የስነ ጽሁፍ አይነት ነው። ስለሆነም የዚህ አይነት መጽሐፍት አሁን በቅርብ እንደ ትላንት ከትላንት ወዲያ የተጀመሩ አይደለም። የሰው ልጅ በምድር ከመጣበት ጊዜ ጀምሮ በግጭት የተከበበ ስለሆነ ነው። የግጭት ምክንያቱ ደግሞ ብዙ ህልም፣ ብዙ ፍላጎት፣ ብዙ ውጣ ውረዶች፣ ብዙ ሀብት የማግኘት እነዚህ ሁሉ የሰው ልጆች የማይገደቡ ፍላጎቶችን ለማሳካት ሲል ግጭት ውስጥ ይገባሉ። ግጭት እንደማይቀር ሲታሰብ ደግሞ መከላከል ያስፈልጋል። የሚከላከሉበት የተለያዩ አደረጃጀቶችና አውዶች ቢኖሩም ሰው የተባለው ማህበራዊ እንስሳ በጦር ተደራጅቶ መዋቅር ሰርቶ ራሱን የሚከላከልበትን አይነት ሰርቷል። ይህም ለረጅም ዓመታት በታሪክ ተሰንዶ ከዓለም ጥግ እስከ ዓለም የሚጻፍ ቋንቋ ያላቸው ማህበረሰቦች በሙሉ ታሪኮቻቸውን ሰንደው በዚህ መጠን አዘጋጅተውታል። ስለዚህ የሰው ልጅ ታሪክ የተቆራኘው ከውትድርናና ከወታደራዊ ታሪክ ጋር ነው። አብዛኛው ታሪኮች ከድል መንሳትና ድል መነሳት ጋር የተገናኙ ታሪኮች ናቸው። የዚህ ዋና ምክንያት እንግዲህ ግጭትና ጦርነት የረጅም ዘመናት ነው ብለናል። በዛም መሰረት ወታደራዊ ታሪክ በተለያየ መንገድ ሊጠና እንደሚችል ማሳየት የሚችሉ ሰነዶች የወታደራዊ ሳይንስ ስነ ጽሁፍ ወይም ሚሊተሪ ሊትሬቸር ተብለው ይወሰዳሉ። በዚህ መሰረት ወታደራዊ ታሪክ በተለያየ መጠን ሊጠና እንደሚችል የሚያነሱ ህልዮቶች አሉ። በርካታ ጸሐፊዎች ስለ ወታደራዊ ስነ ጽሁፍ፣ ስለ ወታደራዊ ሳይንስ ማብራሪያ አቅርበውልናል። ጥቂቶቹን ለማሳያ ከዚህ መጽሐፍ መገምገሚያ ጋር የሚሆኑትን ለመዳሰስ ሞክራለሁ። አንደኛው ወታደራዊ ታሪክ የሚባለው ሚሊተሪ ሂስትሪ አጥኚዎች የተለየ ክስተት ይሉታል። በመደበኛ ህይወት የማናያቸውን ነገሮች በጦር አውድ እና በወታደር ውስጥ እናያለን። የተለያዩ ኩነቶች፣ ተጨባጭ እና ቋሚ ማስረጃ ሊሆኑ የሚችሉ ሂደቶችን በዛ ዙሪያ አልቆ የሚያስቀምጥ ሰነድ ወታደራዊ ስነ ጽሁፍ ተብሎ ሊጠራ ይችላል ይላሉ። ሌላዎቹ ማህበራዊ ሳይንስ አጥኚዎች በሌላ መንገድ ሲያዩት ከላይ ካለው ጋር የሚጋራው ሀሳብ እንዳለ ሆኖ ነገር ግን ለአጠቃላይ ድምዳሜ የሚያመች ሶሻል ሳይንስ ተመራማሪዎች ለአጠቃላይ ድምዳሜ የሚያመች ሀሳብ የሚሰነዝሩበት ነው ብለው የሚያነሱ ተመራማሪዎች አሉ። የታሪክ አጥኚዎች ደግሞ ከታሪክ ሂደት አውድ ጋራ ወታደራዊ ውትድርና ትንሽ ይነጥሉታል። ተመራማሪዎች በዚህ ጉዳይ ላይ ታሪክ ሲያጠኑ የሚያነሱት ታሪካዊ ማስረጃዎችን ከወታደሩ ህይወት ይልቅ ታሪካዊ ማስረጃዎችን በመተንተን በማስቀመጥ ያምናሉ። በኢትዮጵያም የአብዛኛው ወታደር ታሪክ የተጻፈው ከዚህ ቀደም ብለን ካየነው ጋር ነው። አብዛኛዎቹ ወታደራዊ ታሪኮች የተጻፉት በሌላው የአገሪቱ ታሪክ ውስጥ ተካተው ነው እንጂ በተናጠል ለብቻው የተጻፈልን በጣም ጥቂት ነው።
100 መጽሐፍ የለን 50 መጽሐፍ የለን። እንግዲህ የዚህ ኃይል ስልጠና ሲታሰብ ለየት ያለ ስልጠና ነው የሚወስደው። አንዳንድ ጊዜ እነዚህ ሽፍቶቹ ምናምኖቹ ሲዋጉ የሆነ ማተብ ያደርጋሉ አንገታቸው ላይ ጥይት እንዳይመታቸው። ኮማንዶ ልዩ ኃይል ሲሰለጥን ደግሞ ጥይት እንዳይመታው ፈጣን ተኳሽ ተነቃናቂ ይሆናል። ስለዚህ ድግምት አያስፈልገውም። ወታደር ለመሆን ጥሩ ወታደር ለመሆን ኮማንዶ መሆን ነው። እና ሁሉም ወታደር ነው ቢባልም ሞር ወታደር የሆነው ግን ኮማንዶ ነው፣ ልዩ ኃይል ነው። በዚህ መንፈስ ማየት ጥሩ ነው የሚሆነው። እንግዲህ ከአስፈላጊነቱ አንጻር ቀደም ብሎ ሲታመንበትም በንጉሱ ጊዜ ልዩ ግዳጆች እንደሚመጣ አስበው የሽምቅ እንቅስቃሴን በአገሪቷ ውስጥ በተለያየ አካባቢ ምስራቅም በሰሜንም እየተጀመረ መሆኑን አይተው በዘመኑ እየተካሄደ የነበረውም ጦርነት የተለያዩ ኃይሎችም የሚሳተፉበት መሆኑን ከተመለከቱ በኋላ ለኢትዮጵያም ይሄ ለየት ያለ ኃይል ልዩ ኃይል ያስፈልጋል ብለው አየር ወለድ እንዲመሰረት የወሰኑበት ሁኔታ ነው የምናየው። ይሄ እንግዲህ ሲመሰረት ከተለያዩ ክፍሎች የወጡት ሰዎች በአካል ብቃታቸው ጠንካራ የሆኑ ትልልቅ ከባድ ችግሮችንና ስልጠናዎችን መቋቋም የሚችሉ ለተለየ ግዳጅም ለመሰማራት ቁርጠኝነት ያላቸው ሰዎች ነበሩ የተመረጡት። ምርጥ ሰዎች ናቸው ከየክፍሉ የወጡት። ይሄ ምን ያሳያል? እንደዚህ አይነት ክፍል በጥሩ መሰረት ላይ ልታቆመው ከሆነ እንደዚህ አይነት ብቃት ያላቸው የአእምሮም የአካልም ዝግጁነት ያላቸው ሰዎችን መመልመል ማሰልጠን ይጠይቃል። እንግዲህ ከዛ በላይም ዲስፕሊን መሆን አለበት። ቀደም ሲል የነበረው የልዩ ዘመቻዎች ኃይል የአየር ወለድ የኮማንዶ የሚባለው ከዛ ወዲህ ያለው በጣም በጠንካራ ዲስፕሊኑ የሚታወቅ ነው። ህብረተሰቡን ያከብራል። ሰው ንብረት አይነካም። ሰብአዊ መብት አይነካም። አልፎ እንደ ግለሰብ የሚፈጠሩ ችግሮች እንኳን ቢኖሩ ያርማል፣ ያስተካክላል። ስለዚህ ጠንከር ያለ ዲስፕሊን እንዲኖረው ነው ተፈልጎ የተቋቋመው። በከተማም የሚዋጋ በተራራም በበረሃም በሌሊትም ከጠላት ጀርባም ከጠላት ፊትም በሁሉም አቅጣጫ እንዲዋጋ ተደርጎ የሚፈጠር ኃይል ነው የነበረው። ከዚህ አንጻር ነበር ታሳቢ የተደረገው የተሰራውም። ስለሆነም በወቅቱ የነበረውን የተወሳሰበ ችግር ለመፍታት እንዲቻል ይህ ኃይል መደራጀት እንዳለበት ታምኖበት እንደተቋቋመ ነው ንጉሱ በማቋቋሚያው ጊዜ የተናገሩት። እንግዲህ የዚህ ኃይል ደግሞ ድርጊቱና ተግባሩ በተለያዩ ጉዳዮች ላይ እንደታየው ብሔራዊ ክብርን ከፍ የሚያደርግ ህዝብ ደግሞ በጣም የሚተማመንበት በወሳኝ ቦታና በአስፈላጊው ሰዓት ደርሶ የሚፈለገውን ግዳጅ የሚፈጽም ኃይል እንደሆነ በዚህ መንፈስ እንዲመሰረት ነው የተደረገው። ይሄ ለምሳሌ በዘመቻ ኒፕቲዮን ኦፕሬሽን ኒፕቲዮን የሚባለው አሜሪካኖቹ የኦሳማ ቢንላደን ለመያዝ ያደረጉት በአየር ኃይልም የተደገፈ በኮማንዶ የተሰራ ኦፕሬሽን አለ። በቅርቡም የሰሩት አለ። እነዚህ ዴልታ የሚባሉት ስፔሻል ኃይሎች የሰሩት አለ በቬኔዙዌላ አካባቢ። እንግዲህ እንደዚህ አይነትን ጠንካራ ጽናት የሚጠይቅ ጠንካራ የአካል ብቃት፣ ጠንካራ የተኩስ አቅም፣ ጠንካራ እንቅስቃሴ የሚጠይቅን ስራ ነው በዓለም አቀፍ ደረጃ የሚሰጣቸው። ይሄ አውሮፕላን ሲጠለፍ ማስለቀቅ የመሳሰሉ የልዩ ኃይሉ ስራ ነው የሚሰጣቸው። ይሄ እንግዲህ በኢትዮጵያም በኋላ ውጤታማ የሆነ ነገር እንዳለ መጽሐፉ ላይ ታገኙታላችሁ። ይሄ ማስለቀቅ አውሮፕላንን ታጋቾችን ማስለቀቅ በተመለከተ እንደምታስታውሱት አንዱ ይሄ ኢንቴቤው የእስራኤል ድርጊት ነው። 4000 ኪሎ ሜትር በአየር ተጉዞ ያን የመሰለ ግዳጅ ፈጽሞ ያለ ብዙ ኪሳራ ታጋቾችን አስለቅቆ መምጣት የተቻለበት ሁኔታ አለ። በሞስኮም በ2002 ቲያትር ቤት ውስጥ በታገቱ ጊዜ ተመልካቾች ወደ 700 ሰው ያለምንም ህይወት መስዋዕትነት ሰዎቹን በሙሉ ታዳሚውን ማስለቀቅ የተቻለበት ሁኔታ ታያላችሁ። እንግዲህ የልዩ ኃይሎች ስራ ምን ያህል ጥበብ የሚጠይቅ ጥንካሬ የሚጠይቅ የአእምሮ ብስለት የሚጠይቅ ፈጣንነት የሚጠይቅ ምስጢራዊነት የሚጠይቅ ስራ እንደሆነ በሰፊው የምታዩበት ነው። የሁሉም ስኬት ግን መነሻው ምንድነው? አንዱ ጥሩ ኢንፎርሜሽን ላይ የተመረኮዘ ነው። ጥሩ መረጃ ሊኖርህ ይገባል። ድንገተኝነትና ፍጥነት መኖር አለበት። ጠላት ሳያስበው ነው አክት ማድረግ ያለበት።
ስልጠናው አፕ ቱ ዘ ስታንዳርድ መሆን አለበት። ሙሉ ተኩሶ የማይስት የተኩስ ብቃት፣ ሙሉ የአካል ብቃት የመሳሰሉ አይነት ከባድ ስልጠናዎችን ማለፍና ቁርጠኝነት የሳይኮሎጂ ጽናትን የሚጠይቅ ነው። በደም አሻራ ሸፍነው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር ታጥቀን ቆመናል በጋራ። ያብር የአርበኝነት ቅርስ የነፃነት ድል ፋና ወደ ትውልድ ተሸጋግሮ ወርሶን ጸንቷል እንደገና። የመጀመሪያ ነው። እስካሁን የተጻፉ ነገሮች አሉ። የተጻፉ ነገሮች ግዳጆች ላይ ነው የሚያተኩሩት። ግዳጅ ላይ ነው የሚያተኩሩት። ለምሳሌ ማይሚዶ ግዳጅ ነው፣ ቦሾቃ ግዳጅ ነው፣ ናቅፋ ግዳጅ ነው። እዛ ላይ ነው የሚያተኩሩት እንጂ ከሀ እስከ ፐ የክፍሉን ታሪክ የክፍሉን ግዳጅ የ65 ዓመት እንደዚህ አደራጅቶ በማቅረቡ የመጀመሪያ መጽሐፍ ነው የሚል ግምገማ ነው ያለኝ። ሌላ ትንሽ መጽሐፉ ከታሪካዊነቱ ወደ ፋክት ያዘነበለ ነው። ፋክቶች ቁጭ 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 ብለው ነው የተቀመጡት። እያንዳንዱ ቁጭ ቁጭ ያለው ፋክት አንዳንድ መጽሐፍ ይወጣዋል። አንዳንድ መጽሐፍ ለምሳሌ ናቅፋ ብቻውን መጽሐፍ ይወጣዋል። ያቺ የምንድነው አንቲ አጃከር ግዳጅ ብቻውን ታሪክ ይወጣዋል። እያንዳንዱ ይወጣዋል። ለምሳሌ ከቅርብ ጊዜ አንፃር የጋራ ሰያቦ የገዛ ጠረር ግዳጅ ብቻውን መጽሐፍ ይወጣዋል። ስለዚህ የዚህ ክፍል የስነ ጽሁፍ ችሎታ እና ልምድ ያላቸው ልጆች እያንዳንዱን ወደ መጽሐፍ እንዲቀይሩ የልዩ ዘመቻዎች ኃይል ማበረታታት አለበት። አሁን እንደ ተቋም ነው የተጻፈው፣ ግን ተነሳሽነቱ ችሎታው ያላቸው ግለሰቦች ሲጽፉት ደግሞ እያንዳንዱን እንደ ፊልም ነው የሚጽፉት። ለምሳሌ 90 ደቂቃ በእንቴቤ የሚለው ግዳጅ አንዲት ግዳጅ ናት። ያ መጽሐፍ ያ ታሪክ ከ360 በላይ ገጽ ነው። ምንድነው ያልኩት? መጽሐፉ ለመተርተር ለመጽሐፍ መሰረት የጣለ ነው። አሁን ባለው ደረጃ ግን ለመጀመሪያ ጊዜ የ65 ዓመት ታሪክ ሰብሰብ አድርጎ የያዘ ስለሆነ ለመጽሐፍ ለሚፈልጉ የታሪክ ምሁራኖችም እያንዳንዱን ተልዕኮ ከአስከፈ በመጽሐፍ መልክ ማዘጋጀት ለሚችሉትም ጸሐፊዎች ምቹ ሁኔታን የፈጠረ መጽሐፍ ነው የሚል አመለካከት አለኝ። ይሄ ኃይል ለሆነ ላልሆነ ጉዳይ መጠቀም ትክክል አይደለም የሚለው በጣም እኔ የምኮድነው የነበረ ግን ደርግም ሲያበላሽ የነበረ ኢቭን ኢህአዴግም ያለ ሲያበላሸው የነበረ ምናልባትም እኛም በከፊል በዚህ በቅርቡ ጊዜ ጦርነቱ ያበላሸነው የነበረ ነገር ነው። መስተካከል አለበት እና ይሄ ኤሊት ፎርስ ነው፣ ምርጥ ፎርስ ነው። የተበላሸ ነገር የሚያስተካክል ነው፣ ሁኔታ የሚቀይር ነው። ስለዚህ የተደራጀውም የሰለጠነውም ለዛ ነው እና ከዛ አንፃር እንጠቀም የሚለው ትክክለኛ። ኢትዮጵያውያን ቆንጆ ናቸው፣ ረጃጅም ናቸው፣ አርበኛ ናቸው፣ የማይሸነፉ ናቸው ብሎ በጥንት ጊዜ ግሪኮች፣ ፐርሺያዎች ጽፈዋል። ያን ጊዜ ኢትዮጵያ የሚባል ሀገር ሱዳን ጨምሮ
እነ መረዌ እነ ኔፓታ እነ ኑቢያ ይዞ ምጽዋ ወደብ፣ አዱሊስ ወደብ፣ ዜላ ወደብ፣ በርበራ ወደብ አካሎ ኢትዮጵያ የቀይ ባህርና የሙሉ አባይ ወንዝ ባለቤት የነበረችበት ዘመን ነው። ያ ዘመን የዛሬው የልዩ ኃይል ወታደር አየር ወለድ ኮማንዶ ስፔሻል ፎርስ ጸረ ሽብር ኃይል ምንጩ ያኛውን። ምክንያቱም ያን ጊዜ እንደዛ አድርገው ነበረ። በኋላ አድዋ መጣ። በአድዋ ጊዜ ደግሞ እነ ባልቻ እነ አሉላ እነ አብዲሳ እነ ሙሉጌታ ከድሮቹ እነዛ ከረጃጅሞቹ እነዛ ከተዋጊዎቹ እነዛ ከሰፊ አገር ባለቤቶቹ ከቀይ ባህርና ከአባይ ወንዝ ባለቤቶቹ የመጡ ሰዎች ናቸው። የነዚህ የአድዋ ጀግኖች አርበኝነት ከዛ ነው የመጣው፣ ከድሮ ነው የመጣው። ከነሱ በኋላ ጀግነቱ እንደቀጠለ ነው። አሁን ያለው ኮማንዶ 1953 ተመሰረተ፣ እስከ 70 ድረስ ቆየ። 70 ላይ ደርግ አፈረሰው። ዜን ሁለተኛ ትውልድ በ1973 ተጀመረ። ይሄ ሁለተኛ ዙር ትውልድ 1983 ድረስ ቆየ። ዜን የስርዓት ለውጥ ሲመጣ ይሄ ኃይል አብሮ ፈረሰ ማለት ነው። ሁለተኛ ትውልድ። ሶስተኛው ትውልድ ከ1983 ጀምሮ እስከ 2010 ያለው ነው። ኢህአዴግ ስትራቴጂክ ማጥቃት ብሎ ዝግጅት በሚያደርግ የነበረ ጊዜ 40 የኮማንዶ የአየር ወለድ አሰልጣኞች የነበሩ አዝቢ ላይ 4 ሻለቃ ጦር ፈጥረው ነበር። እነዛ 4 ሻለቃ ጦር ተፈጥረው ቢሾፍቱ ከገቡ በኋላ እነሱ ናቸው አጋዚ የሚባል ክፍለ ጦር የፈጠሩት። አጋዚ ደግሞ በ2010 ፈርሷል ማለት ይችላል። የፈረሰው በብሔርተኝነት፣ በፖለቲካ ወገንተኝነት፣ በዘረኝነት ነው የፈረሰው። የሰራዊት ግንባታ ችግሩ ይህን ክፍለ ጦር አፈረሰው። ከዛ ከፈረሳው የተረፉት ናቸው አሁን ያለውን የኮማንዶ እዝ የሚማነው የልዩ ዘመቻዎች እዝ የሚባለውን በጣም ትልቅ ግዙፍ ታሪክ የሰራ አራተኛ ትውልድ የፈጠረ እና ትውልድ ይቀጥላልና አምስተኛ ስድስተኛ እያለ ይሄዳል። አንደኛ የዚህ ኃይል ዋና ምስጢሩ ዝግጅቱ እና ስልጠናው እና ብቃቱ ነው። በደንብ ነው የሚሰለጥነው፣ በደንብ ነው የሚበቃው። ብቁ ወታደር ነው። ቅድም እንደተባለው የወታደር ወታደር ነው። አንዱ ምስጢር ይሄ ይመስለኛል። ይሄንን ይዞ መቀጠል ያስፈልጋል። በጣም ቻሌንጂንግ የሆነ ዝግጅት ስልጠና ያስፈልጋል። ይሄ መቀጠል አለበት። ሁለተኛው የዚህ ሰራዊት ምስጢር ከግንባታ የሚመጣ አርበኝነት ነው። አርበኝነት ከዘር ማንዘሩ የወረሰው ከዘር ወደ ዘር የተላለፈ አገር ወዳድነት የሚመጣ አርበኝነት ነው። ይሄ መቀጠል አለበት። ሶስተኛ ይሄ ኃይል ኩሩ ነው። ኩሩ ነው ማለት ምን ማለት ነው? ሽንፈት አይወድ፣ የበታችነት አይወድ። ይሄ ምንድነው? ዝቅ የሚያደርገው ነገር አይወድ፣ ልክስክስ ነገር አይወድ። ሸንቃጣ ክብሩን የሚጠብቅ እና ለክብሩም ጭምር ለአርበኝነቱ ብቻ አይደለም ለክብሩም ጭምር ራሱን ያዘጋጀ ኃይል ስለሆነ ነው። ይሄ መቀጠል ያለበት ነው።
አራተኛው ፖይንት ቀይ መለዮ ነው። ለቀዩ ኬፓችን ይፈሳል ደማችን የሚል መፈክር አለ። በኢትዮጵያ ሕዝብ ዘንድም ክብር አላት። ይቅርና በራሱ በልዩ ዘመቻዎች ኃይል በኢትዮጵያ ሕዝብ ክብር አላት። የኢትዮጵያ ሕዝብ ቀይ ኬፕ ያደረጉ ወታደሮችን ሲያይ ደስ ይለዋል፣ እንትን ይሰማዋል፣ ሴኩሪቲ ይሰማዋል። ይቅርና በክፍሉ በህዝቡም የተመዘገበ ነው። ለቀዩ ኬፓችን ይፈሳል ደማችን የሚለው ከ1953 ጀምሮ ሲተላለፍ የመጣ እስከ ዛሬ የደረሰ ለኬፓችሁ ክብር ያላችሁ ጽናት የእናንተ የብቃት ምስጢር ነው። ስለዚህ ይሄም በደንብ መሰራት አለበት፣ ሞር መሰራት አለበት የሚል አመለካከት ነው ያለኝ። ብዙ ግዳጅ እንደተወጣችሁ፣ ብዙ ድል እንዳመጣችሁ እዛ መጽሐፉ ላይ ተጽፏል። በጣም ነካ ነው የተደረገው፣ በቂ አይደለም፣ መስፋት አለበት የሚል ሀሳብ ስላለኝ ነው።